እንዴት አድርገን ደስተኛ ነው? ደስታ የሚሰጥስ ማን ነው? ደስታ ራሱስ ምንድነው? በሚለው ቶፒክ እናውራ። ደስታ ማለት ከነገሮች የምናገኝበት እርካታ ነው። ለምሳሌ የሆነ ኳስ ገዝተህ የዛ ኳስን የመግዛት ያለው ስሜት ነው። ገባ? ሰላም የሚገኘው ደግሞ ተጫውተህ ቤት ስትገባ ያለው ስሜት ነው። ደስታ ማን ነው? ሰላምስ ማን ነው? በሚለው ቶፒክ እናውራ። እኔ የምለው ደስታ በዚህ ዓለም የለም ብዬ አምናለሁ። ደስታ የሚባል ነገር ውሸት ነው። ኒቼም እንደዛ ይላል። ፍሬድሪክ ኒቼ የሚባል አንድ የጀርመን ፊሎሶፈር አለ። ምን ይላል መሰላችሁ? ደስታ የሚባል ነገር የለም። በቲክቶክ ላይ ምን ፖስት ያድርጌ ነበር መሰላችሁ? ስቃይ የለም፣ ደስታ የለም፣ ደስታ የለም፣ ስቃይ የለም። ይሄ ምን ለማለት ፈልጌ መሰላችሁ? በዚህ ዓለም እስከኖራችሁ ድረስ በቃ ደስታ የሚባል ነገር አይቻላቅም። እኔ እስከተረዳሁት ድረስ ላስገባት ደስታ የሚገኘው በስቃይ ውስጥ ነው። ስቃይ የሚገኘው በደስታ ውስጥ ነው። ኒቼ እንደምን ይላል በእንግሊዘኛ ምን መሰላችሁ? we live survive to get meaning ምናምን በእንግሊዘኛ ዝሮ እንደዛ ነው። በስቃይ ውስጥ ደስታ ይገኛል፣ በደስታ ውስጥ ስቃይ ይገኛል። እቺ አባባል ኮምፕሊት የኔ ሐሳብ ደስታ የምትጠብቅበት ነገር እንትን shift አድርገኝ ልክ እንዳውን ቪዲዮ እንደሰራው ስለ ሳክሪፊኬሽን ደስታ ነው። የደስታዎች ምንጭ ነው። ለመስዋዕት ያደረገት መደረግ ያለበት ስለምታረግ ማለት ነው። ደስታ ማለት አንድ ነገር ሰርተ የምናገኝበት እርካታ ነው። በዚህ ተራዋጭ መሆነች ዓለም ለምሳሌ ትላንት ዳቦ 15 ብር ኖሮ ዛሬ 20 ብር ሊሆን ይችላል። ታክሲ 5 ብር ኖሮ አሁንም 9 ማስተር ሊሆን ይችላል። we don't know just በቃ እኛ በቃ በተለዋወጠ ዓለም ውስጥ አቋማችን እንደ ንፋስ በበዛበት ተክል እንደበቀለ እንደዚህ ብለን አቋማችን ሳንለቅ በቃ ቀጥ ብለን ወደፊት የምንሄድበት መንገድ ነው። ይቻላል ንፋስ በበዛበት ነው። ያ ንፋስም ኑሮ ነው። ያ ተክልም አንተ ነህ። ያ መሬትም እግዚአብሔር ነው። እንዴት አድርገን ነው ደስተኛ መሆን የምንችለው? ደስተኛ መሆን አትችልም። አንተ በሚረዳ መንገድ ደስተኛ መሆን አትፈልግ። ደስተኛ ማለት መኪና መያዝና ቤት መግዛትና ከሆነ አይደለም። ይሄ ደስታ አይደለም። ይሄ ዝም ብሎ ልክ ምንድነው የሚባል በቃ ደስተኛ ሳይሆን የሚያደርጉ በቃ አለ ልክ ዶፓሚን ነው። ልክ እንደ ዶፓሚን የሚባል አለ ቲክቶክ አይተ የሚሰማ ስሜት ልክ እንደዛ ደስተኛ እንድትሆን የሚያሰሙ ስሜቶች ነው እንጂ ደስታ አይፈጥሩም። መቼም አይፈጥሩም። ልክ እንደ ቲክቶኮች ናቸው። እንዴት አድርገን ሃፒ የሆነ ላይፍ መኖር ይችላል? ደስታ ስለራሱ ደስታ ማለት ያሉልኝ ደስታ ማለት በስቃይ ውስጥ የሚገኝ እረፍት ነው። ምንም አይነት ስቃይ ለምሳሌ ባዲ ቢልደር መሆን እየፈለክ 11 ሰዓት ተነስተህ ሮጠ ጂም ገብተህ የሚያስፈልጉ ምግብ ሳትበላ ወይም ጃንክ ፉድ አልበላም ብለህ የሚያስፈልግ በኒውትሪሽን መሰረት አንተ በሚያስፈልግ መሰረት ስትበላ አንተ ዲያቆን ሆነ ወይም አንተ የሙስሊም አገልጋይ ሆነ በተባልክበት ሰዓት ተነስተህ እንቅልፍም ሊሆን ይችላል እንቅልፌም አልተኛም ብለህ በቃ ይሄ ያስፈልገኛል ብለህ ተነስተህ ያ ነገር ማድረገዋለሁ ብለህ የምታርግበት ነገር ኢቭን ይሄ ደስታ የሚባለው ወይም ሳክሪፋይስ የምታደርገው ለተወሰነ ጊዜ ነው እንጂ ከዛ በኋላ ትለምደዋለህ። ሳክሪፋይስ መሆን ሳይሆን ያንተ የህይወት ፓርት ልክ እንደ እንትፋስ ሊሆን ይችላል። ላንተ ለምሳሌ 11 ሰዓት መነሳት ከፈለግ በዛ ያለው ስቃይ አስተዋጽኦ በቃ መነሳት በጣም ነው የሚደብረው። ግን ደግሞ መነሳት አለብህ። በዛ ስቃይ ውስጥ ያለው ሳቲስፋይድ ምክንያቱም እንዴት አድርገህ ነው ደስተኛ የምትሆነው? ደባሪ ነገር ከሆነስ ፊቸሪቲን ታያለህ፣ ቀጣዩን ታያለህ።
ጆርኒው ደግሞ ያስደስታል፣ ምክንያቱም ትወደዋለህ። ሰው የሚያረካው ስቃዩ ነው እንጂ ደስታውን አያረካም። አንተ እንደምትለው አያረካም። በቃ እግዚአብሔር እኔ አይቼዋለሁ። እንደገባኝ ምልክ ፊሎሶፊ ምን እንዳለው በቃ እንደዛ ነው። ገባ we live suffer survive to get meaning። በቃ የምንኖረው ትርጉም ለማግኘት የምንሰቃዩት በስቃይ ውስጥ ነው ትርጉም የሚገኘው። እሺ በቃ ለዛም ደስ የሚለው ነገር ይሄ ነገር ስትረዳ ደስተኛ ለመሆን አትጠባበቅም። ወይም ደስተኛ ካልሆንክ ምናምን እያል እንትን አትጠባበቅ። የሆነ በስቃይ ውስጥ ደስታ ስትምታገኝ ስቃይ ውስጥም ካለ ደስታ የት ነው ብለህ እዛ ውስጥ ነው የምታገኘው እንጂ ከስቃይ ወጥተህ ደስተኛ ካልሆንክ አትልም። ልክ እንደዛ የሆነ ውሃው ሰመጥክና በዛ ውስጥ እንትን ኦክሲጅን ለማግኘት ስትሞክርና ወደ ላይ ለማውጣት ስትሞክር ወደ ላይ ለማውጣት አይወጣም። መዋኘት የማትችል ከሆነ ማለት ባህሩን አያስወጣም፣ ውቅያኖስ አያስወጣም። ምክንያቱም ውሃ ወደ ታች ነው የሚስበው፣ ወደ መሃል ነው የሚስበው። ሰው በዛ ውስጥ ግን ሰርቫይቫል ማድረግ እንዴት እንዳለብህ ስታውቅ ሳትፍጨረጨር ሳይሆን በቃ ረጋ ብለህ እንደዚህ እያልክ ስታይ ማለት ነው። ያ ነገር ነው የብልጥ ሰው ደስታ መፈለግ ሳይሆን ስቃይ ፈልጎ በዛ ስቃይ ውስጥ ደስታ ማግኘት። ለምሳሌ ባዲ ቢልደር ትሆን ይችላለህ፣ ኢንጂነር፣ ዶክተር፣ ፓይለት ያሉ በዚህ ዓለም ፋይተር መሆን ትፈልጋለህ፣ ኳስ ተጫዋች መሆን ትፈልጋለህ። አይ ዶንት ኬር በቃ ብዙ ነገር መሆን ትፈልጋለህ። በዛ ስቃይ ውስጥ በዛ ጆርኒ ውስጥ የምታገኘው ስቃይ የሚገኘው ደስታ ነው ደስታ የሚባለው። ገባ? በዛ ስቃይ ውስጥ የሚገኘው ደስታ ያ ደስታ ነው ደስታ የሚባለው። ሳይትሩዝ ሊሆን ይችላል አይ ዶንት ኖ፣ ግን በቃ ያ ነው እንደተረዳኝ እንደገባኝ። አንተ እኮ ልጅ ነህ የት ነው የምታውቀው ካልከኝ 18 ዓመቴ ነው። ስለ ህይወቴ መጠየቅ የጀመርኩት በ16 ዓመቴ ነው። ብዙ ነገር የገባኝም 18 ዓመቴ ነው። በለት ኢቭን የኔ ህይወት ዝም ብሎ እንደ በ16 ዓመቴ መጠየቅ ጀመርኩ። ምንድነው ህይወት ስኬት ምንድነው ምናምን ቢ ከዛ ደግሞ ወደ እሱ አልገባች። ጆርኒውን እወደዋለሁ። አሁን የምሰራበት ፖድካስት ቀደማ ፖድካስት ቲክቶክም በቃ እወደዋለሁ። ምክንያቱም ቪውም ባይኖረውም ምንም ባይኖረው ደስታ ከየት እንደሚገኝ የኔ ደስታ ኢቭን የኛ ደስታ የት እንደሚገኝ ማወቅ አለብን። ለምሳሌ የኔ ደስታ የሚገኘው ከመስራት ነው። ያንተ ደስታ የሚገኘው ቤተክርስቲያን ከመሄድ ሊሆን ይችላል። ኦፍ ኮርስ ቤተክርስቲያን መሄድ የሁሉም ሰው ደስታ ነው። ግን ለአንተ ደስታ እናትን ማገዝ ሊሆን ይችላል ያንተ ደስታ። ወይም ሜቢ ለምትወዳት ልጅ የሆነ ጥሩ ነገር መግዛት ይሆን ያንተ ደስታ። ከጓደኞች ጋር ማውራት መለፍለፍ ሊሆን ይችላል። ሁሉ በቃ እኔ ደስተኛ የሚያደርገኝ ነገር ለምንድነው ምንድነው እሺ ሳምቦል አንተ ደስተኛ የሚያደርገኝ ነገር ምንድነው ካልከኝ ብሮ መስራት ነው፣ መኖር ነው ደስተኛ የሚያደርገኝ። በቃ ጀስት መኖር እንደ አሉትን በቃ መኖር ነው ደስተኛ የሚያደርገኝ። አይ ዶንት ኖ ላንተ ላይ ያስደስት ይችላል። ምን አይነት ነው መኖርስ ማን እንደሆነ የማያስደስት አይ ዶንት ኖ አላውቅም። ሰው የራሳችሁ ደስታ እንዴት ማግኘት አለባችሁ ማወቅ አለባችሁ። ደስታ የለም በስቃይ ውስጥ ግን ደስታ እንዴት ማግኘት አለባችሁ ታውቃላችሁ። ልክ እንደዛ ዋናተኛው ሰው ብዙ አልበላችሁ። አይ ሆፕ ይሄ ቪዲዮ ስቴፕ 1 እንጂ የመጀመሪያችሁ እንጂ የመጨረሻችሁ የአይዲያችሁ መከተሚያ እንደሆነ አልፈልግም። አይደለም ሶ ዩቲዩብን ሰብስክራይብ አድርጉ፣ ቲክቶክን ፎሎ አድርጉ። የፈለጋችሁበት ስለ የሆነ ሀሳብ መስራት የሌለበት ነገር ንገሩኝ። በቀጣይ ቪዲዮ እስከምንቀጣ ድረስ ባይ። የምትፈልጉበት አይዲያ ካለ ማውራት አለብህ ምትሉኝ ካለ ደግሞ በኮሜንት አስቀምጡልኝ። ሪሰርች አድርገን ምናምን በእኛ እይታ ምን እንደሚመስል እንቃኘዋለን። ሻራውት